ያላዛር ውርደት ያላዛር ቅሌት ወይኔ ለካ እውነታችን ነው ሴታ ሴት የምንለው ማለት ነው እውነታችን ነው ምንም የተሳሳትነው ነገር የለም ቦጭባጫ አልጫ አንተ ወንድ ነው አሁን እኔ እንደው ትንሱ ችለህ ራሱ ማስረገዝ ራሱ እውነት በጣም ይገርመኛል ቦቅባቃ ነጭናጫ ምን አይነት ወንዳወን ሴታ ሴት ውድ ቤተሰቦቼ እንዴት ናችሁልኝ ደህና ናችሁ ወይ ሰላማችሁ ብዝዝት ይበልልኝ እንዴት ናችሁ እንግዲህ ቻናሌን ሰብስክራይብ ያደረጋችሁ እንደውም ቪዲዮን ስታዩ ላይክ ያደረጋችሁ ቤተሰቦቼ ሁሉ የኔ ፍቅሮች የኔ ማሮች የኔ ዋሆች የኔ ቅኖች በጣም ነው ውድድድድ ማረጋችሁ ስለዚህ ቻናሌን ሰብስክራይብ አድርጉ ላይክም አድርጉ ኮሜንትም አስቀምጡ አላዛር ቦጭባጭ አይታችሁታል እኔ ወይኔ ጉዴ ፈላ የገረመኝ ማለት ነው ምን እንደሆነ ታውቃላችሁ ካሜራ ማሩ ላውራው አለና ማለት ነው ቪዲዮን አጥፋው ጅላጅል ማለት ነው እንደዛ አይነት ጅላጅል እንደው እንዴት አስረገዘ እውነቴ ነው መላችሁ እንደው እንዳይሰማኝ ሌላ ሰው እንዳይሰማኝ እንደው ይሄ አሁን ችሎ እርግዝና እንደው ልጅ የሚሰጠው እግዚአብሔር ነው በነገራችን ላይ ማለት ነው ቦቅባቃ ማለት ነው እንዴት እንደው ደግሞ ማለት ነው ለአቶ ዳንኤል እየዋሸ ነው ወይኔ እኔ በህይወቴ ማለት ነው በህይወቴ ለንጋራችሁ የራሴን ታሪክ በደንብ ነግራችኋለሁ የኔ ፍቅሮች ሰብስክራይብ አድርጉኝ እሺ እኔ በህይወቴ የሚያቆስል ቁስል ማለት ነው እውነቴ ነው መላችሁ ወደፊት በጣም ነግራችኋለሁ አሁን በእኔ ህይወት የሚያልፉ ብዙ ሴቶች ስለሚኖሩ ማለት ነው እነግራችኋለሁ እና ሰው የሚዋሽ አይመስለኝም ነበር እኔ በህይወቴ ገመድ ይዤ ህይወቴ እስከማጠፋ ድረስ ሰዎች ዋሽተውኝ ያውቃሉ እውነቴ ነው መላችሁ ለካ በሁሉም ከሆነ አሁን እጽናናለሁ አላዛር አይነባይ ቪዲዮ ያየ ቪዲዮ ደግሞ ቪዲዮውን አጥፋ ቪዲዮ ብታጥፋ እኮ እኛ ጋር አለ አንተ ጅላጅሎ ማለት ነው እኛ ጋር አለ ቆረጥ አድርገን እንትን ያልነው ማለት ነው አለ እኮ አይጠፋም መቼም ማለት ነው እና ቪዲዮውን አጥፋው ብሎ ለካሜራማኑ በሱ ቤት ማለት ነው ጅል ወይኔ እናቱ የት ሄደች አላዛር እኮ ያለ እናቱ ህይወት ባዶ ናት ያለ እናቱ እኮ አላዛር ህይወቱ ባዶ ናት ወይኔ ያላዛር አፍግን ማሚ የት ሄደሽ ነው ኧረ እባክሽ የት ሄደሽ ነው ልጅሽ እኮ ታሰረልሽ ማን ገራት እንደው እኔ ወሬ ልቅደማት ብዬ ነው እንጂና ውድ ቤተሰቦቼ ማለት ነው እንግዲህ ሲምቦቃቦቅ ደሞ ማለት ነው ተንሱን ገዝቻት እንደ ባሪያ ገዝቻት ነው የምትኖረው የድሮ ሰዎች ታሪክ ያወራ ኧረ እባክህ ደህና ነህ እንዴት ነህ የድሮ ሰዎች ታሪክ ያወራ የድሮ አያቶቻችን እናቶቻችን ምናምን ተገዝተው ተገርፈው ስለኖሩ ማለት ነው እሷም ተገርፋ እርጉዝ ሆና ተመታ አልቅሳ መኖር አለባት እንደዚህ ነው ካሁን በኋላ እኔ ባለፈ ነገራችኋለሁ ውድ ቤተሰቦቼ ምክንያቱም ይሄ ልጅ ከራሱ የሚመነጭ አይደለም ወይም ደግሞ ራሱ የሚያስበው ነገር አይደለም አላዛር ጭንቅላት እንደሌለው ታውቃላችሁ አስቦ እንደማያወራና አስቦ እንደማያደርግ ታውቃላችሁ የወንድ ባህሪ እንኳን እንደሌለው ታውቃላችሁ አላዛር እና ምን ሲል ነበረ እንግዲህ ሴት የመከረው ሞት አይፈራም እንደሚባል ማለት ነው እናቱ እንደመከረችው ነበር ሲያወራ ነበር ካሁን በኋላ በኔ ስር ናት ካሁን በኋላ እየገረፍኩኝ እየቀጠቀጥኩኝ እንትን እያልኩኝ አኖራታለሁ ስለዚህ ይሄ ማን ነበረ ሲመክረው የነበረ ትዝ የሚላችሁ ከሆነ እናትዮ አንተ ወንድ አትመስልም ወይ እንደ ወንድ አትሆንም ወይ እኔ የወለድኩት እንደዛ አይነት ወንድ ነው ወይ እኔ ያሳደጉት እንደዛ አይነት ወንድ ነው ወይ ስትል ነበር አይደል ትዝ የሚላችሁ ከሆነ ማለት ነው ስለዚህ አሁን እሷ የፎከረችበት ወይም ደግሞ እሷ ያለችው ነገር ነው አላዛር እያወራ ያለው ማለት ነው ሰው በራሱ ሲመነጭ ነው እንጂ ጅላጅል ሰው መክሮት ምንድነው ሞኝ የሞከረው ሞኝ የመከረው ራሱን አጠፋ ነው ራሱ ምን አለ ነው የሚባል ነገር አለ ማለት ነው ስለዚህ
አላዛር ማለት ነው። እንደው አንተ ትዳር ይዘህ እንደው ከፈጣሪ ጋር ያገናኘኛል፣ ስለዚህ ዝም ብል ይሻለኛል ማለት ነው። እኔ ለምን ከፈጣሪ ጋር አገናኛለሁ? ግን ሆኖ ማለት ነው ዳኒ እግዚአብሔር ይስጥህ። እንደው ትንሱን እንደው እንደ ባርነት እየገዛሃት እኖራለሁ እያለ ነበረ። ግን በጣም የተገረምኩትና የበለጠ ሁሉ ጊዜ አሊጫ ነው እንለዋለና ዛሬ ግን የበለጠ አሊጫ እንደሆነ ያወቅኩት ማለት ነው። ቀስ ብሎ መጥቶ ለካሜራማኑ ካሜራውን አጥፎ ቪዲዮን የበፊቱ እኮ ነው። ትንሱ ቡና ሲደፋባት ምን ነው ትንሱ ጅናት እንዴ? ይሄን መረጃ አርጋ አታስቀምጥም? እንደው ካላስቀመጠች ፍቅር አይነ ስውር ነው እንደሚባለው በቃ ትንሱ እንደው አላዛርን በጣም እንደምትወደው እናይበታለን። እሷ ጋር ከሌለ አላዛር ስጋት አይግባ፣ እኛ ጋር አለ ደግሞ ማለት ነው። ተመልካች ራሱ እኮ ምስክር ነው። አንተ ጅላጅል ማለት ነው። ተመልካች እኛ ምስክር ነን። ስለዚህ እንደዚህ ደረትህን ነፍተህ የህግ አካል እንደዚህ ቀላል ነው እንዴ እናንተዬዋ? እንዴ እንደዚህ እንደው ደፍራችሁት ነው እንዴ የህግ አካል የምትናገሩት? እንደኔ ያላቅም ዩቲዩበሮች ማለት ነው የህግ አካል ሲያመጡ በምናቸው ተመክተው ይሁን ወይም ደግሞ የውሸት የህግ አካል አምጥተው ይሁን አላቅም። ብዙ ጊዜ ማለት ነው ፖሊስ ናቸው ወይም ደግሞ የህግ አካል ናቸው ተብሎ ዩቲዩበሮች ይዘው ይመጣሉ። ግን እንደው ታናሻቸው የታናሻቸው ታናሽ አድርገው ነው ሲያያቸው ምናየው ማለት ነው። ትዝ የሚላችሁ ከሆነ የህግ አካል እኮ ተንቀጥቅጣችሁ ፈርታችሁ ሰውን አይደለም ለለበሰው ልብስ ራሱ ክብር ይኖራችኋል። እውነቴን ነው የምላችሁ። ተንቀጥቅጣችሁ ፈርታችሁ ያዘዛችሁ ነገር እሺ ብላችሁ በክብር ተቀብላችሁ የምትቀጡን ከሆነ ቅጣት የሌለባችሁን ከሆነ የህግ አካል እንደዚህ ይታያል እንጂ እንደና አላዛር እንደ ሌሎቹም እንደዚህ ያቀለላችሁ የህግ አካል እኔ ሲታይ አይቼ አላቅም። በእነዚህ በዩቲዩበሮች ነው እኔ እንደዚህ የህግ አካል ቀሎ ማቀው ማለት ነው። ስለዚህ አላዛር የውሸቱ ውሸት ማለት ነው። አቶ ዳንኤል እየዋሸ ነው እንትን እያለ ነው። ጎረቤት ምን ለነገሩ ጅብ እንደሆናችሁ እውነት ለመናገር ታስታውቃላችሁ። ምክንያቱም ከጎረቤት ጋር እንደማትኖሩ፣ ከሰው ጋር እንደማትኖሩ፣ ከሰው ጋር ቀረቤታ እንደሌላችሁ አላዛር አንተና እናትህ ታስታውቃላችሁ እውነት። ምክንያቱም የሰው ፍቅር እንደሌላቸው ወይም ደግሞ አካባቢያቸው ላይ እናንተ ብቻ እንጂ ለሌሎች ግድ እንደሌላችሁ ታስታውቃላችሁ ማለት ነው። ስለዚህ አሁን እናንተ እንደው ማፈሪያ ባትሆኑስ፣ መቀለያ ባትሆኑስ፣ እውነቴ ነው የምላችሁ እና አላዛር በዚህ ልክ ባትዋረደስ። እንደው አሁን የነገ ቪዲዮ እየናፈቀኝ ነው። እውነቴ ነው የምላችሁ በጣም እየናፈቀኝ ነው ማየው የነገ ቪዲዮ ማለት ነው። ዛሬ እንግዲህ 10ሩን ሲቀባጥር እንግዲህ ጋማውን ተይዞ ወጥቷል ማለት ነው። ስለዚህ አላዛርዬ ምንም ስጋት አይግባ። ትንሽ የእስር ቤቱ ቁንጫ ቀምስ አድርገሃት ብትወጣ ልክ ትገባለህ ብዬ አስባለሁ። ምክንያቱም ምንም ነገር ቢቆነጥጥህ ምንም ግድን እንደሌለ ስለማይታወቅ የእስር ቤቱ ትኋኑና ቁንጫ ቁንጥጥ ቢያረጉ ልክ ትገባለህ ብዬ አስባለሁ። ሲጀመር እኔ ትንሱ ያ ቤት ለቃ ብትወጣ ይሻላል። እኛ ራሱ እኮ ሰለቸን ነገር። እውነቴ ነው የምላችሁ በጣም ስልችት ያደረጋችሁን ስልችት በቃ እንደው አሁን የሆነ ነገር መሆኑ በደንብ እያስታወቀባችሁ ነው ማለት ነው። ለማንኛውም ውድ ቤተሰቦቼ እንግዲህ ቻናሌን ሰብስክራይብ ያደረጋችሁ ላይክ ያደረጋችሁ ቤተሰቦቼ ሁኑ። በዛው ተዝናኑ። እያዝናናዋችሁ ነው። ጓሮ ለጓሮ እየሄድኩኝ እያዝናናዋችሁ ስለሆነ በዛው ዘና እያላችሁ ማለት ነው። ቻናሌ ፈረሱ ማለት ነው ፈርቶኝ ሊበጥስ ነው። ፈርቶ እንዴት ወይኔ ፈራኝ እውነት ፈርቶኝ ሊበጥስ ነው። ቆይ እስቲ ወደዛ ሄደዋል። በዛው ዘና በሉሽ። ምን የትንሱና የአላዛር ብቻ ፈርቶኝ ምን እንደፈራኝ በዛው ሰፈሬ ላሳያችሁ፣ ግቢያችን ላሳያችሁ፣ ሰፈራችን ላሳያችሁ። አያምርም ወይ?